በተሰማራንበት የስራ ዘርፍ ወይም ደግሞ በማንኛውም የስራ ሙያ ውጤታማ ለመሆን የምንወደውን ነገር ማወቅና መምረጥ በጣም ትልቁና የመጀመሪያው ኃላፊነታችን ድርሻችን ነው የሚሆነውና እንዴት የምንወደውን ስኬታማ ሊያደርገን የሚችለውን የስራ ዘርፍ መምረጥ ማወቅ እንችላለን። ሰላም እንዴት ቆያችሁ? ውድ የኤችአር ኢንሳይትስ ቴንሽ ኤችአር ኢንሳይትስ ዩቲዩብ ተከታዮቼ እንደምን ቆያችሁ? እንደምን ሰነበታችሁ? በዛሬ ቪዲዮ የምንወደውን ስራ ወይም የሙያ ወይም ደግሞ የስራ ዘርፍ እንዴት ማወቅ እንችላለን፣ እንዴት መርጠን ስኬታማ መሆን እንችላለን። የምንወደውን ነገር ስናቅ፣ የምንወደውን የሙያ ዘርፍ ስንመርጥ በመንገዳችን፣ በአካሄዳችን፣ በሁኔታችን ሁሉ የሚያደርሰን የመጀመሪያው የምንፈልገውን ነገር ማወቅ መቻል ነውና እንዴት ነው የምንፈልገውን ነገር ማወቅ የምንችለው? በየትኛው ሙያ ላይ ብንሰማራ ውጤታማ መሆን እንችላለን የሚለውን ምናልባት የብዙዎቻችን ጥያቄና ሁልጊዜም ግራ የሚያጋባን ነገር ነውና ዛሬ በዚህ የዩቲዩብ ቻናል አድሬስ እናደርጋለን፣ እንነጋገርበታለን። መጀመሪያ እንዴት ነው ምን ሙያ ነው የምወደው፣ ምን ስራ መስራት ነው የሚያዝናናኝ የሚለውን ነገር ለማወቅ ወደ ራሳችን ማየት፣ ማሰላሰል፣ ማሰብ ይጠበቃል። ለራሳችን የጽሞና ጊዜ ወስደን እንዴት ነው ምን ላይ ስንሰማራ ነው ደስ የሚለን፣ ምን ነገሮችን ስናይ ነው በጣም ደስ ብሎን ምናያቸው የደስተኛነት ስሜት የሚሰማን፣ በተፈጥሮዬ የትኞቹ ርዕሶች ወይም ደግሞ የትኞቹ ነገሮች እኔን ያዝናኑኛል ወይም ደግሞ ለመስራት ያነሳሱኛል የሚሉ ነገሮችን ከራሳችን ጋር ስናይ፣ ወደ ራሳችን ስናስብ እነዚህ ነገሮች ማወቅ እንችላለን። ምን ላይ ጊዜን ሳጠፋ፣ ምን ላይ ስሆን ደስተኛ ያደርገኛል፣ መቼ ነው በጣም ምን ሰዓትና ምን ጊዜ ነው ጤናማ መሆነው፣ ምን ሰዓት ላይ ስራዎችን ሳደርግ ነው ስከውን ነው ምቾት የሚሰጠኝ፣ በተፈጥሮ ወደ የትኞቹ የስራ ዘርፍ አመራለሁ፣ እሳቤ፣ ነገሮቼ፣ ሙከራዎቼ ሁሉ ሳላስብበት ወዴት ነው እየሄደ ያለው የሚለውን ቁጭ ብሎ ማሰብ፣ ማሰላሰል፣ እነዛን ነገሮች ማጤን ይጠይቃል ማለት ነው። ሁለተኛው ነገር ጥንካሬያችንንና ክህሎቶቻችን መለየት ነው። ሁላችንም ስንወለድ ጀምሮ ወይም ደግሞ ለእያንዳንዳችን ለማንነታችን የተሰጡ የተለየ ጥንካሬዎች፣ የተለየ ክህሎቶች አሉንና እነዛን ክህሎቶቻችን ማወቅ ምንድናቸው፣ የኛ ስጦታዎች፣ ችሎታዎቻችን የሚለውን ነገር በደንብ ወደ ራሳችን ማየት፣ ከሰዎች ነው አስተያየት ስንቀበል የትኛውን ነገር ነው እንደዚህ ትችላለህ፣ ይሄ ነገር ለአንተ ልዩ ነገር ነው ብሎ ሰው የነገረን ነገር ላይ በደንብ ትኩረት ማድረግና ያንን ነገር ማሳደግ፣ ማበልጸግ፣ በዛ ጥንካሬያችን ወይም ክሎት ያለንን ስራ የሚጠይቅ ስራዎች ላይ ተሰማርቶ መሞከር በጣም ጥሩ ነገር ነው። ሌላው የምንሰራውን የምንወደውን ስራ እንዴት ልናውቅ እንችላለን ብለን ስናስብ በሶስተኛ ደረጃ ያስቀመጥኩት የኔ ተፈጥሯዊ ተሰጥኦ ምንድን ነው? ክህሎቶችን መጠቀም ያስደስተኛል። ለምሳሌ መገጣጠም ወይም ደግሞ ኮምፒውተር ላይ ቁጭ ብሎ ኤዲት ማድረግ ሊሆን ይችላል፣ ወይ መጻፍ ሊሆን ይችላል። በእነዚህ ነገሮች እንዴት ነው የኔ የስራ ዘርፍ ወይም ደግሞ የህይወቴ መንገድ ላደርገው የምችለው የሚለውን ነገር በደንብ ማሰብ። ስሰራ ስሞክር ምን አይነት ምስጋናዎች ይደርሱኛል? ያንተ ችሎታ ነው፣ ያንተ ጥንካሬ ነው፣ ያንተ ተሰጥኦ ነው ወይም ያንቺ ልዩ ክህሎት ነው ተብለን ሰዎቹ የሰጡን አስተያየት እዛ ላይ ምንድን ነው ሚለውንና ምስጋና ከሆነ አዎንታዊ አስተያየቶችን በደንብ ወደ ውስጣችን ነግረን እዚህ ጋር እንደዚህ ባደርግ ሞር ይሳካልኛል ማለት ነው የሚለውን ነገር ትኩረት አድርገን ማየት በጣም ጥሩ ነገር ነው። ከዛ ደግሞ እነዚህን ነገሮቻችንን፣ ተፈጥሯዊ ክህሎቶቻችንን፣ በተፈጥሮ የተሰጠንን ስጦታ፣ ባህሪ አስበን ደርሰን የሚያስደስተን ምንድን ነው ብለን ያሰብናቸውን ነገሮች ሁሉ አሰባስበን ስራዎችን ወይም ደግሞ ልንሰራቸው የምንችላቸውን ስራዎች ማሰስ መፈለግ ዙሪያችን ላይ እና እዛ ስራዎች ላይ ወይም ሙያዎች ላይ ተሰማርተን ማየት። በሙከራችን ውስጥ አዳዲስ ነገሮችን ስንሞክር ሳንፈራ መሆን አለበት። በዛ ስራ ላይ ከተሳተፉ ሰዎች ጋር አብሮ መሳተፍ፣ የበጎ ፈቃድ ስራዎችን መስራት፣ የኛን ችሎታ ምንድን ነው የሚለውን ነገር ለማወቅ ውጤታማ ያደርገኛል ወይ እዚህ ቦታ ላይ መሰማራት የሚለውን ነገር በእርግጠኝነት እንድናውቅና እንድንረዳ እንዲህ አይነት ነገሮች ላይ ለመሞከር
መሞከር መፍራት የለብንም። ከሰዎች ጋር ተቀላቅለን ነገሮችን በፈቃደኝነት ማድረግ፣ በግሩፕ ማድረግ፣ እንዴት እንደሚሰሩ ማየት፣ እንዴት ከምን ጀምረው የት ጋር እንደሚጨርሱ በደንብ በትኩረት ማጥናት፣ ማወቅ፣ በጎ ፈቃድ አገልግሎት መስጠት። በጎ ፈቃድ አገልግሎት ስንሰጥ እንማራለን። የምንወደው ስራ ነው አይደለም ወይ በደንብ እርግጠኛ እንድንሆን ያግዘናል። ችሎታችንን፣ ክህሎቶቻችንን በዛው እናሳድጋለን ማለት ነው። እነዚህ ነገሮች መሞከር ለመማር፣ ለማወቅ፣ ራሳችንን ለማሳደግ፣ ለማሰልጠን በምንወደው የስራ ዘርፍ ሙያ ላይ ተጨማሪ አቅምና እውቀት ለመሰብሰብ ሁልጊዜ አእምሯችንን ማዘጋጀት፣ ለመማር ክፍት ማድረግ፣ ለአሉታዊ አስተያየቱም ለአዎንታዊ ግብረ መልሱም ክፍት ስናደርግ አሉታዊ መልሶችን እንዴት ነው ወደ አዎንታዊ መቀየር የምችላቸው፣ አዎንታዊ አስተያየቶችን ደግሞ እንዴት አሳድጌ ውጤታማ ላደርጋቸው እችላለሁ የሚለውን ነገር በደንብ ትኩረት አድርገን ማየት የምንፈልገው ነገር ጋር ከምንፈልገው ሙያ ጋር ከምንፈልገው የህይወት መንገዳችን ጋር ሊያገናኘን ይችላል ብዬ አምናለሁ። ከዛ የምንፈልገውን ሙያ አሁን ያለንን ነገሮች ካየን ካጠናን በኋላ ልንሰማራበት የምንችለውን ኢንዱስትሪ ወይም የሙያ ዘርፍ መመርመር ማጥናት ነው። ለምሳሌ አይሲቲ ዘርፍ የምንሰማራ ከሆነ በአይሲቲ ዘርፍ ውስጥ ምን ስራዎች አሉ? ዝርዝሮቹ ምንድናቸው? ለምሳሌ ሳይት ዴቨሎፕ ማድረግ ወይም ደግሞ የድረገጾችን ማበልጸግ፣ የኮምፒውተር ሃርድዌር ይሄ ዋናው የኮምፒውተር አካል መጠገን፣ የኔትወርክ የኢንተርኔት ገመዶችን ማስተካከል፣ ኢንስታሌሽኑ ላይ መስራት፣ እነዚህ ነገሮች ሁላ በአይቲ ኢንዱስትሪ ውስጥ ብዙ ራንደምሊ ማቃቸው ነው የነገርኳችሁ። ዲቴይል ግን በሙያው ላይ ያሉ ሰዎች ስፔሻላይዝ እያደረጉበት የሚሄዱትን ሙያ ያውቁታል እና እዛ ላይ በደንብ ማወቅ፣ ኢንዱስትሪው ላይ ምን ስራዎች አሉ፣ ከየትኛው በደንብ ደግሞ እኔን ይማርከኛል፣ እኔን ይመስጠኛል፣ እኔ እዛ ላይ ብሰራ የትኛው ላይ ነው ውጤታማ መሆን፣ በደንብ ኢንዱስትሪው ልንሰራበት ልንሰማራበት የምንችለውን ዘርፍ ሙሉውን ማጥናት፣ የትኛው ከየት ተነስቶ የት ይደርሳል፣ የመጨረሻ ሪዛልቱ ወይም ደግሞ ውጤቱ የት ጋር ነው የሚያደርሰኝ፣ እኔን የት ጋር ሊያሳየኝ፣ እኔን የት ጋር ሊያስገኘኝ ይችላል የሚለውን ነገር ከመጀመሪያው ጀምረን የምንነሳባት ነጥብ የነገ ህይወታችን ትልቅ ስኬት ሆና በማህበራዊ ደረጃችንን፣ የኢኮኖሚ ደረጃችንን፣ የተለያዩ እኛን ከፍ ሊያደርጉ ሳሳችንን ሊያሳድጉ የሚችሉት ከታች ገና ስንጀምር ስራ የምንወደው ስራ ነው ወይ የሚለውን ነገር አውቀን መርጠን መሰማራት ስንችል በጣም ስኬታማ እንሆናለን ማለት ነው። ስለዚህ እነዚህ ነገሮች ለማድረግ ደግሞ የውስጣዊ ኢነር ፓርት ይባላል በእንግሊዝኛው። በአማርኛው ይሄ ቀልብን ውስጥ ያለውን ስድስተኛው ስሜት አይ ቲንክ እንደዚህ አይነት ነገርም ይሰጠዋል እና ይህንን ስሜት በደንብ መስማት ማዳመጥ የትኛው ያው ይነግረናል መንገዶቻችንን። ያው ከፈጣሪ እርዳታ ጋር የምንመርጠው መንገድ አንዳንድ በደንብ የህይወት ነገሮቻችንን በአጭር መንገድም ሆነ በረጅም መንገድ እንጀራችን የህይወት አካላችን ሆነን እናገኘዋለን እና አንዳንዴ በማንፈልገው መንገድ ሄደን ጅም ሆኖብን ውጤታማም ሳንሆን ደስተኛም ሳንሆን እዛ ቦታ ላይ ጊዜ እንዳባከንን እንዳይሰማን ሁልጊዜም በቆምንበት ቦታና በተሰማራንበት ዘርፍ ላይ ሁላ እርግጠኛ ነኝ መቆምና መሆን ያለብኝ ቦታ ላይ ነኝ ወይ ያለሁት የሚለውን ነገር ማየት ማጥናት፣ እንዳልኳችሁ ስድስተኛ ስሜታችንን፣ የውስጥ ያለንን ተሰጥኦ፣ ክህሎቶቻችንን ሰው ስለኛ ሲያወራ እንደዚህ ነው ይሄ ነገር አለው እኮ ይሄ እኮ አንተ እንደዚህ ትችላለህ፣ አንቺ እንደዚህ ትችላለሽ የሚሉንን ነገር ሁላ ሰብስበናቸው ወደ የህይወት መንገዳችንን ጅማሬያችንን ማስተካከያ ማድረግ መቻል አለብን። ሁልጊዜም እላለሁ ይሄን ነገር ደጋግሜ ነው ልል የምችለው፣ በማንፈልገው መንገድ ላይ ወይም ቦታ ላይ ቆመን ጊዜያችንን፣ እድሜያችንን፣ ጉልበታችንን ማባከን መቻል የለብንም። ስለዚህ እንደ ድል ሆኖ ያገኘነውን ስራ ላይ መስራት መሰማራት መቻል አንዱ የምንፈልገውን ነገር ለማወቅ የሚረዳን ነገር ነው። የምንፈልገው ነገር ይሄ ነገር ነውና ይሄ እዚህ ቦታ መሰማራት ነውና ይሄንን ነገር ካላገኘው ይሄንን ስራ መስራት አልችልም ብሎ ግን ቤት ውስጥ ቁጭ ብሎ አማራሪ ወይም ደግሞ ሁልጊዜ እኛ ከድላችን ጋር ያልተገናኘን ሰዎች አድርገን ራሳችንን መቁጠር ልክ አይደለም። ጉልበታችንን፣ ሀሳባችንን ወይም ደግሞ ነገሮቻችንን የምንሰራበትን አቅም ይወስድብናል። ስለዚህ ባገኘነው ስራ ላይ
ልንሰማራ በምንችለው በማንኛውም እድል በር ከፍታለ ሰጠችን የስራ እድል ሁላ ራሳችንን እዛ ላይ ማሰማራት መቻል። ከዛ ደግሞ ግን የምወደው ስራ ነው ወይ ብሎ ማወቅና ማጤን ግን መቼም ማርፈድ እዛ ቦታ ላይ መቆም አለመቻል በጣም ጥሩ ነገር ነው እላችኋለሁ። ቸርን ቆይ መልካም የስራ ሳምንት የእረፍት ሳምንት ይሁንላችሁ። ሳምንት በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ እና ለሌሎቹ ሼር ማድረጋችሁን እንዳትረሱ። ሼር አድርጉ። ምክንያቱም እነዚህ ነገሮች ሼር ማድረጋችሁ እኔ ከህይወት ልምዴ ነው። አንዳንድ ቦታ ላይ መቆም ከሌለብኝ ቦታ ላይ ቆሜ ነበር። ላልቆም ወስኜ የሄድኩባቸው መንገዶች አሉና እኔ ከተጠቀምኩበት ሰው ላይክ እንዲጠቀምበት ኤክስፔሪየንስ እንዲያደርገው ካየሁት ከስራ ባልደረቦቼ ከስራ ጋር ባለኝ መስተጋብር እንደ አንድ ኤችአር ሰው የሚፈልገው ሮል ወይም ደግሞ የስራም ድርሻ ላይ ነው ወይ እየሰራ ያለውን ኦብዘርቭ ስለማድረግ እነዚህ ነገሮች ቲፕ ለማድረግ መጣሁኝ ማለት ነው። እና እነዚህ ነገሮች ለብዙ ሰዎች ሊጠቅሙ ስለሚችሉ ሼር አድርጉ። ሌላ ኤችአር ሪሌትድ ኮንተንት እንድሰራላችሁ የምትፈልጓቸው ያወዛገቧችሁ በዛ ነገር ላይ ሀሳብ ብሰጣችሁ ጥሩ ነው ብላችሁ የምታስቡትን ነገር ኮሜንት ላይ ያስቀምጡልኝ። ችግር የለም እናወራባቸዋለን። ካለኝ ልምድ አካፍላችኋለሁ። መልካም ጊዜ